ኢስላም ብሎ ማለት ግን ፕሮፐር ሰብሚሽን ነው። ማምለክ ብቻ አይደለም፣ አግባብነት የተሞላበት አንድ አምላክን የማምለክ ስነ ስርዓት ኢስላም ተብሎ ይጠራል ማለት ነው። خلاص አንድ አምላክን በትክክለኛው መንገድ የማምለክ ስርዓት ኢስላም ተብሎ ይጠራል። ስለዚህ ይህንን የኢስላም ጮራ እንድታውቁ ነው እየጠራናቸው ያለ ነው ማለት ነው። ኢስላምን ለሁለት እንከፍለዋለን፣ ማርዘም ስለማልፈልግ ማለት ነው። የመጀመሪያው ኢስላም ዓም ብለን የምንጠራው ነቢያቶች በሙሉ የነበሩበት ሃይማኖት ነው። ነቢዩላህ ኑህ ህዝቦቹን ሲጠሩበት የነበረው፣ ነቢዩ ኢብራሂም ሲጠራበት የነበረው፣ ኢስማኤልም ይስሐቅም አጠቃላይ የነበሩ ነቢያቶች ሲጠሩበት የነበረው ሃይማኖት ኢስላም ብለን እንጠራዋለን ማለት ነው። ሁለተኛው ደግሞ ኻስ ብለን የምንጠራው አሁን እኛ ያለንበት ሃይማኖት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ እንዳስቀመጡት ምንድነው ያሉት? ጅብሪል ወደ እሳቸው መጣና መል ኢስላም ምን ማለት ነው አላቸው። አንተ ሸሃዳ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወቱቂም ሰላህ እያሉ ኢላ አኺሪ ተናገሩ ማለት ነው። ስለዚህ ኢስላም ብለን የምንጠራውን አሁን እኛ ያለንበትን ይህንን ብርሃን የያዝነውን የሐቅ ዘለበት ትይዙ ዘንድ ወገኖቻችን እየጠራን ነው ማለት ነው። ታሪፍ ስናደርገው ኢስላም ብሎ ማለት ፕሮፐር ሰብሚሽን ቱ ጋር ነው። አጠር ሳደርገው ማለት ነው። ጀዛኩሙላህ። እሺ ይምሩ ቀጥል። ፕሮግራም መሪ አየሁ። ጀዛከላሁ ኸይር ጀዛ። ኢንሻአላህ ይሄ በደንብ ግልጽ ይመስላል። ስለዚህ ክርስቲያን ወገኖቻችን እኛ ኢስላም ስንል በዚህ አንጻርና በዚህ ደረጃ ነው። ወንድሜ ኢብሮ የሚጨምር ካለ ጨምርበትና ሰዓት ላለመፍጀት ቀጥታ ወደ ፕሮግራማችን እንግባና ክርስቲያኖች የምናስተናግድ ይሆናል። አድሚኖች ካላችሁ። እስልምና ማለት ያው አላህ Subhanahu Wa Ta'ala የሰው ልጆች የፈጠረበት ብቸኛ ሃይማኖት ነው። የሰው ልጆች የተፈጠሩበት ብቸኛ ሃይማኖት ነው ማለት ነው። እና ምንድነው አላህ Subhanahu Wa Ta'ala በሱረቱ ሩም ምዕራፍ 30 ቁጥር 30 فأقم وجهك للدين حنيفا فطرة الله التي فطر الناس عليها ይላል። ያቺን የሰው ልጆችን የፈጠረባትን ሃይማኖት ያዝ፣ ከዛ ለአላህም ፍጥረት ልዋጭ የለውም እያለ ይናገራል። ነብያችንም ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ ብለው ማንም ቢሆን በእስልምና እንጂ ቢወለድ የለም ብለዋል። ስለዚህ እስልምና ብሎ ማለት ምንድነው ስንል ከቀድሙ ከኻሱና ከዓሙ ባሻገር አላህ ነቢያትን የላከበት የአንድ አምላክ አስተምሮ ነው። የአንድ አምላክ አስተምሮ ሲባል ከአላህ በቀር በእውነት የሚገዙት አምላክ የለም ብሎ መመስከር። አላህ በሱረቱል ናህል ምዕራፍ 6 ቁጥር 16 ላይ ምዕራፍ 16 ቁጥር 36 ላይ ምን ይላል? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት። በእርግጥም በሁሉም ነቢያት ላይ በሁሉም ህዝቦች ላይ ነቢያትን መልእክተኞችን ልኬያለሁ። የላኩበት ምክንያት ደግሞ ምንድነው? አንድ ምክንያት ነው። አን ይዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን ራቁ። ስለዚህ አላህን በብቸኝነት ተገዙ ሲባል ያ አንዱን አምላክ የሰው ልጆችን የፈጠረውን አንዱን አምላክ በብቸኝነት የመገዛት ነው። ስለዚህ ለዛ ነው አላህ በሱረቱል ዒምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። ወማ ካነ ሚነል ሙሽሪኪን። እንግዲህ ኢብራሂም አይሁዳዊም አልነበረም ክርስቲያንም አልነበረም። ባይሆን ምን ነበረ? ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበረ ብሎ አስቀምጦልናል ማለት ነው አላህ። ስለዚህ እስልምና ማለት የነቢያት ሃይማኖት ነው ብለን ስንል ከስም አንጻር ራሱ ነቢያት እምነታቸው ሙስሊም መሆኑን ቀደም አቡኪ ደግሞ አምና ኻስ አድርጎ ያስቀመጠላችሁን ማየት ይጠበቅባችኋል ማለት ነው። ከዚህ ባሻገር እስልምና በፊቱ ብዙ ማስረጃዎች አሉት። እሱን ኢንሻአላህ ጥያቄ ላይ የምናስተናግድ ይሆናል። እኔ በአጭሩ እዚህ ላይ ልግደለውና ሐሳቤን ወደ ጉዳያችን እንገባለን ኢንሻአላህ። ሰላም ናችሁ? እንዴት ናችሁ? አለው ወገኔ ጥያቄ አለ እስልምና ላይ? አዎ ጥያቄ ነበረኝ። እስልምና ላይ ነበርኩና ከዚህ በፊት ይሰማል? አዎ እየሰማን ነው። ከዛ በኋላ ያው ብዙ ይሄ ወደ ሞደርናይዜሽኑና ወደ እንትኑ በጣም ዲቴል እየገባሁ ሲሄድ ወደ ውስጥ በጣም እንትን እያልኩ ሲሄድ ይሄ ፈጣሪ አለ የሚለው ነገር ምንም ግልጽ አልሆነ ሲለኝ ላይክ ሌሎችንም እምነቶች ቼክ ለማድረግ ነበርና ላይክ ፕሮቴስታንት እና ኦርቶዶክስ ማለት ነው ያው ደስ በአቅራቢያ ያሉት ላይክ አክሰሱ ያለኝ እነሱ ስለነበረ እሺ ምንድነው አሁን በአጭሩ አላህ መኖሩን አውቀሃል? አላህ መኖሩን ታምናለህ? ግራ ተጋብቻለሁ። ኦኬ አሁን አምላክ መኖሩና ለመኖሩን ግራ ተጋብተህ ነው? ኖርማሊ እሱ ላይ እርግጠኛ አይደለህም ነው ባጭሩ? ኤቲስት ነኝ።
በጣም ጥሩ። እሺ አላህ እንግዲህ ይህንን ጥያቄ ምናልባት ለማሂር አሳልፌ በሰጠው ደስ ይለኝ ነበረ። እሺ ማሂር አጠር አድርገህ መለስለት። እሺ አያዎቹን ያው ሎጂካሊ የሆኑ ነገሮች ቀጥል። ቁርአን ላይ አላህ ሱብሓነሁ ወተዓላ ስለ ፍጥረቱ ይነግረናል። ፍጥረቱን እንደፈጠረና እሱ ብቻ ፈጣሪ መሆኑን እሱ ብቻ ፈጣሪ እንደሆነ ወይም ደግሞ ዓለምን ሊፈጥር የሚችል ብቸኛው ፈጣሪ እሱ እንደሆነ ይነግረናል። ቁርአን ላይ በሱረቱ ጡር ላይ ምን ብሎ ይናገራል? 36ኛው አያ ላይ ብትመለከተው አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን ይላል። አም ኸለቁ ሰማዋቲ ወልአርድ በል ላ ዩቂኑን ብሎ ይናገራል። አም ኹሊቁ ሚን ገይሪ ሸይኢን እነርሱ ከምንም ነገር ተፈጠሩ እንዲህ ብሎ ይጠይቃል። የመጀመሪያው ጥያቄ ወይም ደግሞ መጀመሪያ ፍጥረት ዓለም ማን ፈጠረው ብሎ ጥያቄ የሚያነሳ አካል መጀመሪያ ይህን ፍጥረት ዓለም ከየት መጣ ብሎ ሲያስብ አም ኹሊቁ ሚን ገይሪ ሸይኢን ይላል። ከምንም ነገር ተፈጠሩ እንዴ? ኦኬ ከምንም ነገር ተፈጠሩ እንዴ? መጀመሪያው አም ሁሙል ኻሊቁን ወይስ ደግሞ እነሱ ራሳቸውን ፈጠሩ? አም ኸለቁ ሰማዋቲ ወልአርድ ወይስ ደግሞ እነርሱ ሰማይና ምድርን ፈጠሩ እንዴ ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። በል ላ ዩቂኑን ግን በዚህ በሶስቱ የአፈጣጠር መንገዶች አንደኛውም ላይ እርግጠኝነት በውስጣቸው ውስጥ የለም ብሎ አላህ ሱብሓነሁ ወተዓላ ይነግረናል። አሁን ልጠይቅ የምፈልገው ሚም ምንድን ነው መሰለ? አንድ ነገር ከምንም ነገር ሊመጣ ይችላል። ያው በኢቮሉሽን ነው ማምነው እኔ ብዙ ጊዜ ገባኝ። ለምሳሌ ከምንም ነገር የሆነ ነገር ሊመጣ ይችላል። ያ እንደዛ ብዬ ነው ማምነው። ኦኬ ከምንም ነገር የሆነ ነገር ሊመጣ ይችላል። ለምሳሌ አንድ የሆነ ክብ ነገር አስቀመጥክ፣ ውስጡ ላይ ምንም አልጨመርክበትም፣ የሆነ ነገር ሀፕን ሊያደርግ ይችላል። ያለ ኮዝ ኢፌክት ይኖራል እያልከኝ ነው? አይችልም እንደዛ አክቹሊ ያ እሱን ነው ምንም የሚለውን ዲፋይን ስናደርገው ምንም ማለት ምንም ነው። ለምሳሌ 0 ሲደመር 0 0 ነው። የሆነ ድስት እሳት ላይ አስቀምጠህ ምንም ውሃ ሳትጨምርበት፣ ምንም ሽንኩርት ሳትጨምር፣ ምንም በርበሬ ሳትጨምር ወጥ አታገኝም አይደለ? ከምንም ነገር ላይ ምንም ነገር ልፈጥር አችልም። ስለዚህ የመጀመሪያው ሰዎች የሆነ ነገር ተፈጥሯል ሊሉበት የሚችሉበትን መንገድ አላህ ሱብሓነሁ ወተዓላ ውድቅ እንደሆነ ያሳየናል። ከምንም ነገር ሊፈጠር አይችልም። አምሁሙል ኻሊቁን አንድ ነገር ደግሞ ራሱንም ሊፈጥር ደግሞ አይችልም። አላህ ሱብሓነሁ ወተዓላ ሁለተኛውም ውድቅ እንደሆነ የነገረን አፈጣጠር ሰዎች ሊያስቡት የሚችሉት ራሱን ፈጠረ። ለምሳሌ ሚም አንተ ራስህን መፍጠር ትችላለህ? አትችልም አይደለ? ምክንያቱም አንድ ነገር ራሱን ፈጠረ ካልን መጀመሪያውንም ኤግዚስት እያደረገ ነው። ከዛ በኋላ ድጋሚ ሌላ ኤግዚስታንስ አይመጣም። ኮንትራዲክት ያደርጋል ሀሳቡ ራሱ። በእንደዚህ አይነት መልኩም ፍጥረት ሊገኝ አይችልም። አም ኸለቁ ሰማዋቲ ወልአርድ ሲል እነዚህ ፍጡር የሆኑ አካላት እነዚህ ጅማሬ ያላቸው ፍጡር የሆኑ አካላት ሌላ ፍጡሩን ፈጠሩ እንዴ ብሎ ይጠይቃል አላህ ሱብሓነሁ ወተዓላ። ፍጡሩን መፍጠር ይችላል? አይችልም። ይሄ ዓለም የተፈጠረ ነገር የተፈጠረን ነገር እየፈጠረ አሁን ላይ ያለንበት ቦታ መድረስ እንችላለን? ሚም አንችልም። ምክንያቱም የሆነን ነገር አስገኝ እስካለው ድረስ የአስገኝ ደግሞ ሌላ አስገኝ ካለው የአስገኝ ሌላ አስገኝ ካለው ሄዶ አይቆምም። የሆነ ኢንፋይናይት ነው የሚሆነው። ወደኋላ ኢንፋይናይት የሚሆን ከሆነ ደግሞ አሁን ያለንበት ደረጃ ላይ ልንደርስ አንችልም። እኔ የሆነ ነገር ለማድረግ ከኋላ ያለውን አካል ፍቃድ መጠየቅ ካለብኝ እሱ ደግሞ ከኋላ ያለውን ፍቃድ መጠየቅ ካለበት አይቆምም ወደኋላ። ስለዚህ እኔ ፍቃድ አላገኝም ማለት ነው መቼም። ስለዚህ ምንም አላደርግም። በተመሳሳይ ምንም ነገር ሊፈጠር አይችልም። መጨረሻ ላይ የሚቀረን አንደኛውና ብቸኛው የአፈጣጠር መንገድ አንድ ኢንዲፔንደንት የሆነ ምንም ነገር ላይ ዲፔንድ የማያደርግ ራሱን የቻለ ፈጣሪ መኖሩ ግድ ነው። ኢንፋይናይት ወደኋላ ልንመለስ እስካልቻልን ድረስ አንድ ኢንዲፔንደንት የሆነ ፈጣሪ ኢንዲፔንደንት የሆነ ኮዝ ሊኖር ግዴታ ነው። ያ ኢንዲፔንደንት የሆነ ኮዝ ከሌለ ኢፌክቶች ልናገኝ እንችላለን? አንችልም። ግን እሱን ራሱ ላይክ ሃው ካን አይ ሜክ ሹር ላይክ እንዴት ነው እርግጠኛ ልሆን የሚችለው ነው። ስለዚህ አንተ የምትለውን ፈቃድ እንደሆነ ወደ እሱ ውስጥ እሱ ችግር የለውም። መጀመሪያ ግን ይሄ ኮዝ አለ የሚለው ነገር ላይ እንስማማ። ይሄንን ኮዝ ሱፐርናቹራል ፓወር ብለን የምንጥረው አላህ የምንበለው ይሄ ኮዝ ግን መኖሩን ከተስማማን ወደ ቲስት መጣን ማለት ነው። አሁን ከኤቲዝም ሀሳብ ወጥተናል ማለት ነው መጀመሪያ። ምክንያቱም ይህን ኢንፋይናይት ሪግሬሽን ሊሰብረው የሚችለው ብቸኛ ነገር ኢንዲፔንደንት የሆነ ኮዝ ሲኖር ነው። በቃ እንዴት ልበልህ ሊሆን የሚችለው እንዴት ልበልህ ከዚህ ውጭ ኦፕሽን የለንም።
ኢንዲፔንደንት የሆነ ኮዝ እስከሌለ ድረስ መቼም እኔ እናንተ እዚህ ፕላትፎርም ላይ ቁጭ ብለን አናወራም ነበር፣ ወደ ኤግዚስታንስም አንመጣም ነበር ሲጀመር ራሱ። ተረዳኸኝ? ስለዚህ ይሄ ኢንዲፔንደንት ኮዝ አለ የሚለው ነገር ላይ ከተስማማን፣ ስለዚህ የፈጠረን አምላክ አለ ማለት ነው ባጭሩ። አሁን የአምላክ ማን ነው የሚለውን ወደ ጎን እናድርገውና የፈጠረን አምላክ አለ፣ እኔ እናንተን እቃዎችን ምናምን የፈጠረ አምላክ አለ ብቻ። ኦኬ እዚህ ላይ ከተስማማን፣ ሁለተኛ ልጠይቅ የምፈልገው ነገር ደግሞ እዚህ ምድር ላይ ተፈጥሮ ግን ደግሞ አላማ የሌለው ነገር አለ። ትንሽ ግልጽ አድርግልኝ። ተፈጥሮ አላማ የሌለው ነገር ላይክ ተፈጥሮ አላማ የሌለው ማለት ተፈጥሮ ጥቅም የሌለው ጥቅም የለሽ ነገር ማለት ነው። ማለት ሁሉም ነገር የተፈጠሩ ነገሮችን ለምሳሌ እንጨትን ብትወስድ ወንበር ትሰራበታለህ፣ ኦክሲጅንን ታገኝበታለህ። እንደዛ ብዬ ነው ማለት ነው። ኦኬ ከምንም ነገር የሆነ ነገር ሊመጣ ይችላል። ለምሳሌ አንድ የሆነ ክብ ነገር አስቀመጥክ፣ ውስጡ ላይ ምንም አልጨመርክበትም። ኮርስ እንደዛ ይሻላል። በውስጥ አውራ በጣም ሴሽኑ ሳይሆን አላውቅም። ለዛ ነው ሶሪ። ቀን ላይ አለን ኢንሻአላህ። ቀን ላይ ኢንሻአላህ እኛን ኮንታክት አድርገን በውስጥ እሺ፣ ኢንቦክስ አድርጌ ነበር አልመለስክልኝም ብሮ። እሺ ዛሬ የሰራሁት ቪዲዮ ላይ ኮሜንት ጻፍና እዛ ውስጥ ገብቼ እኔ ራሴ ያናግራለሁ። እሺ መልካም ጊዜ ይሆናል። እሺ ኢንቦክስ አድርጌላለሁ። እሺ ቴንክ ዩ ይምሩ ቀጥለ። ለፕሮግራሙ ድምቀት የጀማዓት ሁላችሁም ታብታብ አድርጉ እና ኮፒ ሊንክ ማድረግም አይረሳ። ሪፖርት እየተደረገ ስለሆነ ሁላችንም ታብታብ ማድረግ አለብን። እንዲሁም ደግሞ ላይቭ ተደራሽነት እንዲኖር ማድረግ አለብን ኢንሻአላህ። እሺ ቀጣይ ሰሊና ሰላም ብያለሁ። ሰሊና ቅድም ገብታ ነበር አላወራች። እሺ ሰሊና አውርጄሻለሁ ከይቅርታ ጋር ሰዓት የለም። እሺ ጥያቄ ያለው ካለ ክርስቲያን ወገኖቻችን 3 ቁጥር። እሺ ጥያቄ ያላችሁ ክርስቲያን ወገኖች ካላችሁ እስልምናችን ሙሉ የፈለጋችሁት ነው ጥያቄያችሁን እንመልሳለን። ኮሜንት ላይ 3 ቁጥር ጻፉ ኢንሻአላህ። እሺ ኢንሻአላህ ሁለት ሰው ለክርስቲያን እናድርገው። እሺ ኢንሻአላህ እንትን እንዳንል ተራ በተራ አንዱ ሲያልቅ አንዱ ወዲያው እንዲቀጥል እንግዲህ እንደዛ ይቻላል። ሞዴሬተር አስገቡ። ጥያቄ ያለው ካለ ጴንጤም ኦርቶዶክስም የፈለጋችሁት ሆኖ እስልምና ላይ ማወቅ የምፈልጉት ነገር ካለ ያው ፕሮግራሙ ለእናንተ ሁላችንም እዚህ ተቀምጠን ፕሮግራም ያዘጋጀ ነው። እናንተ ቀጥተኛውን መንገድ እንድታገኙ ካላችሁበት ነገር እንድትወጡ ነው። ካላችሁበት ጨለማ እንድትወጡ ስለሆነ እባካችሁ እየገባችሁ ጠይቁን፣ ስለ እስልምናችን አወቁ ማለት ነው። ኦኬ እስካሁን ገስት ላይ ቲንክ የገቡ ሰዎች የሉም። አንዴ ከገስት እናስገባ። እስከዛ ይብሩ ቀጥሉ ኢንሻአላህ። ሐሳብ ካለ ሄዱበት ኢንሻአላህ። ገና 100 ሰው ይሄን ፕሮግራም መታደል ማለት በጣም ትንሽ ነው። በጣም ትንሽ ነውና ጥያቄ በደንብ ጠይቁ ነውና ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ፣ ለህዝቦች ተደራሽ እንዲሆን አድርጉ። በረመዳን ትልቅ ስራ ነው፣ እንደ ትልቅ ነገር ነው የሚቆጠረው። ይምሩ ቀጥል አፉ ኢንሻአላህ። እሺ ይምሩ ለግባባ ማለት አንድ ግባ ሀቢብ ከመቀጠላቸው በፊት አይ አንድ ነገር ለማስያዝ ፈልጌ ነው። ምናልባት ፕሮግራሙ አዲስ ነገር ሁሌ ለመለመድ ትንሽ ይከብዳልና ከዛ አንጻር ነው። ቲቪ ሀገራችን የገባ ጊዜ ህዝቡ በቃ ሸይጣን እንትን ነው ምናምን ብሎ ራሱ ይሸሸው ነበር እና አዲስ ፕሮግራም ነው። ክርስቲያን ወገኖቻችን ኢንሻአላህ ተላመዱ፣ ጠይቁ ነው የምለው። ቀጥሉ ይሉ ጀዛከላ። መጠየቅ ጉድለት አይደለም፣ ያላወቅነው ነገር ማወቅ ጉድለት አይደለም፣ እንዳውም ማወቅ ነው መንቃት ነውና ብልጠት ስለሆነ ባካችሁ እየገባችሁ ጠይቁን፣ ስለ እስልምናችን ተማሩ። አላህ ሂዳያ ይስጣችሁ። እሺ ሄኒ ሰላም ብያለሁ። እስከዛ ከጎን ሌሎች ክርስቲያኖች ካላችሁ ሁለት ክርስቲያኖች ሰላሙን አላመን ተቢያል ሁዳ ወገናችን ሰላም ብያለሁ። ጥያቄ አለ እስልምና ላይ ወገኔ? ጥያቄ ነበር። ምናልባት ድምጼ አያስቸግርም አይደል? ኔትወርክም ያስቸግረኝ ስለነበር ነው። ይሰማል ኢንሻአላህ፣ ድምጼ ይሰማል። ወንድም ያቡኪ ኢንሻአላህ ያስተናግድሃል። ጥያቄህን አቅርበህ ሚውት አድርገህ አዳምጥ። እሺ ኢንሻአላህ። እሺ እንደዛም ይቻላል። ጥያቄህን አቅርበሽ። እሺ ማለት ሁሉም ቤተ እምነቶች የራሳቸው የሆነ ኦርቶዶክስ ቃል በእምነት በጥምቀት ያለን ብዙ ልንዘረዘር እንችላለን። የእናንተ የድህነት ትምህርት የሚባለው ከቁርአን እያጣቀስክ እንድትነግረኝ ነው ፈልገው፣ የድህነት ትምህርታችሁን ማለት ነው።
ጥያቄ ገብቷል አይደል? ግልጽ ነው። ሁሉም ቤተ እምነት ያው የድህነት ትምህርት ስላላቸው የእናንተ የድህነት ትምህርት ምን ጋር ነው የሚለውን ነገር ለማወቅ ፈልጌ ነው። እሺ አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲህ ለዚነ እስጠፋ። ከተናገርካቸው ንግግሮች ጀምርና በክርስትና አንድ ሰው ለመዳን ማመን ብቻ አይጠበቅበትም። የጌታ ስጋና ደም አለ፣ እንዲሁም መጠመቅም አለበት። በእስልምናችን ግን እንደዚህ አይነት ነገር ጭራሽኑ የለም። አንድ ሰው የድህነትን መንገድ መያዝ ከፈለገ ማድረግ ያለበት መጀመሪያ ምንድን ነው? ጣዖታትን ይክዳል። ጣዖታት እንደማይመለኩ ይክዳል። ቀጥሎ ሰምን ያደርጋል? አላህ ደግሞ ኃያል አምላክ እንደሆነ ያሰብታል። ከዛ በተላከው መልክተኛ ያምናል። የዛን ጊዜ ቀጥተኛውን መንገድ አገኘ ማለት ነው። ሱረቱል በቀራ ቁጥር 136 እንደዚህ ይላል፣ በአላህና ወደኛ በተወረደው ቁርአን። አየህ፣ ስለዚህ አንተ መጀመሪያ መዳን ከፈለክ መጀመሪያ በአላህ ማመን አለበት። ቀጥሎ ወደኛ በተወረደው ቁርአን ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ነገሮቹ በተወረደው በዚያ ሙሳና ኢየሱስ በተሰጡት በዚያም ነቢያት ከጌታቸው ዘንድ በተሰጡት በአንድ መካከል የማንለይ ስንሆን አመንን፣ እኛም ለእርሱ ለአላህ ታዛዦች ነን በሉ አለ። ስለዚህ አንተ መጀመሪያ በአላህ ካመንክ በኋላ ቀጥሎ ደግሞ በነቢያት ታምናለህ። አላሁ ሱብሓነሁ ወተዓላ ነቢያት እንደላከ ታምናለህ። ቀጥሎ አላህ ምን አለ? በእርሱበት ቢጤ ቢያምኑ በእርግጥ ተመሩ አለ። ስለዚህ አንተ የህድነት መንገድ ከፈለክ ወገኔ ሄኒ አንዱን አምላክ አምልክ፣ የነቢያትን አምላክ አምልክ። ቀጥሎሳ በተላኩት ነቢያት ደግሞ እመን ማለት ነው፣ እንዲሁም በወረደው መጽሐፍ ማለት ነው። ይሄ ነው የእስልምና ማለት። ግን እስልምና በዚህ አይቆምም። ለዛ ነው አላህ ሱብሓነሁ ወተዓላ ምን አለ? ኢነለዚነ አመኑ አለ፣ እነዚያ ያመኑ አለ። ስለዚህ አንተ ታምናለህ። ስታምን የጀነትን ቁልፍ ይዘሃል ማለት ነው። ግን እምነት ብቻ የለም በእስልምና፣ እምነትህን በተግባር ማሳየት አለብህ። ለዛ ነው አላህ ቁርአን አላህ ያየነው እንዲሁ ማለት ነው። ተመልከቱ። እርሱ አማኝ ሆኖ ከበጎ ስራዎች አንዳችን የሚሰራ ሰው እነዚያ ገነትን ይገባል። ስለዚህ አንተ ገነት መግባት ከፈለክ ካመንኩ በኋላ እምነትህን በተግባር ማሳየት አለብህ። አላህ የፈቀደውን ነገር ማድረግ አለብህ፣ የከለከለውን ደግሞ መከልከል አለብህ። ግን ዋናው የጀነት ቁልፍ ምንድነው ካልን ቁልፉ ምንድነው? ላኢላሃ ኢለላህ የሚለው ቃል ነው። ጨርሻለሁ። ግልጽ ነው ይሄ? አዎ በተወሰነ መልኩ ገብቶኛል። ግን ለምሳሌ አሁን እኛ ነዳያን ምናምን ነገር ስናበላ ወይም ደግሞ የነጮችን ማለት ነው ስናበላ ጽድቅ ነው ብለን እናምናለን። እናንተ ኸይር፣ በጣም ገራሚ ጥያቄ። በእስልምናችን ሰደቃ ከእስልምና አምስቱ መሰረት አንዱ መሰረት ነው። ከእስልምና አንዱ መሰረት ነው። ከአምስቱ መሰረት ማለት ነው። አንደኛው በአላህ ማመን ነው። ሰላት መስገድ ነው። ከዛ በኋላ መጾም ነው። ቀጥሎሳ ዘካ መስጠት ነው። አንድ ሙስሊም በሱ ላይ ግዴታ ነው። ግዴታው ምንድነው ካልን ካለው ሀብት ላይ አላህ ከሰጠው ሀብት ላይ ለድሃዎች መስጠት አለበት። ይሄው ወአተው ዘካት አለ፣ ዘካ የሰጡ አለ። ስለዚህ ዘካ መስጠት ወይም ደግሞ ካለህ ብር ለድሃዎች መስጠት ዘዘኑ ማድረግም አለብን። ካላደረግን አምላካችን ፊት ያስጠይቀናል። ለምን? ይሄ ራሱ የእስልምና መሰረት ስለሆነ ማለት ነው። ኦኬ፣ ግዴታ ነው። አንድ ሰው አቅሙ ካለውና ብሩ ካለው ግዴታ ለድሃዎች መስጠት አለበት። ኦኬ፣ ከሰጠ ደግሞ አላህ ይሰጠዋል። የውመል ቂያማ ላይ እጥፍ አድርጎ ይሰጠዋል፣ ይክሰዋል ማለት ነው። ያው ተመከተ እዚህ ጋር ቀድ አፍለሃል ሙእሚኑን አለ፣ አማኞች ዳኑ አለ። እነማን ናቸው አማኞች? እንመከተ እዚህ ጋር ስትቀርገው ኢብሮ ከፍቶልሃል። ቀድ አፍለሃል ሙእሚኑን፣ አማኞች ዳኑ። እነማን ናቸው የዳኑት? ኢብራሂም። እሺ፣ እነዚያ እነርሱ በስግደታቸው ውስጥ አላህን ፈሪዎች የሆኑ አንደኛ፣ ሁለተኛ ደግሞ እነርሱ ከውድቀት ንግግራቸው ራቂ፣ ከአፋቸው መጥፎ ነገር አይወጣም ማለት፣ ሶስተኛ እነርሱ ዘካን ሰጪዎች ናቸው አለ፣ ለድሃዎች ይሰጣሉ አለ። ስለዚህ የዳኑት ራሱ እነማን ናቸው? ለድሃዎች የሚያስቡ ናቸው። ስለዚህ አንድ ሙስሊም ካለው ሀብት መስጠት አለበት። አላህ ራሱ የሰጠው በሀብቱ ሊፈትነው ነው። ስለዚህ ግዴታውን መወጣት አለበት ነው። ይህን እናመሰግናለን ለነበረን ቆይታ። ወደ ቀጣይ እንለፍ። የመጨረሻ ሁለትን የሚፈጠር ቶሎ ጠይቅሽ። ቀጥል። እሺ፣ አይ የመጨረሻ ጥያቄ ነው ከዚህ ጋር የተያያዘ ስለሆነ፣ ስለዚህ አንተ ባልከው መሰረት አላህ ማመን እንደገና ደግሞ ስራ ነው ማለት ነው ሊያድናችሁ የሚችለው እናንተ። ዋናው የድህነት ቁልፍ ላኢላሃ ኢለላህ ነው። ገብቶኛል። ካመነ በኋላ ገብቶኛል። እሱማ በየትኛውም ቤተ እምነት እኮ ፈጣሪ ስታምን
ነገር ይደረግልህ። ግን በእናንተ የድነት ትምህርት አላህን አምኖ ነቢያቶችን ተቀብሎ እንደገና ደግሞ ስራ የሚባለው ነገር አለ ማለት ነው። በእናንተ ስራም አለ። አዎ አንድ ሰው አምኖ ብቻ ቁጭ አይልም። ያመነውን ነገር በተግባር ማሳየት አለ። ኮንክሉዥን የሰራው ጥያቄ ነው። ይሄኔ ኮንክሉዥን ከሆነ ሌላ ጊዜ ትመጣና ኮንክሉዥን ትሰራለህ። ይቅርታ ስልክ ገብቶብኝ ነው። አዎ በመሀል ስልክ ገብቶብኝ። ስለዚህ ስራ ነው ወደ ከሌላ ቤተ እምነት ጋር የሚለያችሁ ምንም ነገር የለም ማለት ነው በዚህ ጉዳይ ላይ። ከነማን ጋር ምንድን ነው እየተከናወነ ያለው? ከነማን ጋር? ይሄኔ አንተ ኦርቶዶክስ አይደለህ እንዴ ብራዘር? ምን እያወራህ ነው ያለው? ወይስ ጴንጤዎች ጋር ማለት ፈልገህ ነው? ጴንጤ እምነት ብቻ ነው የሚለው፣ ኦርቶዶክስ ደግሞ ስጋው ደግሞ መጠመቅ ምናምን ትላላችሁ። ያመነ የተጠመቀ ይላል የምትሉት እና እምነትን ማታውቅ ማይ ቲንክ መሰለኝ። ኤኒዌይ ሰዓት እየሄደብን ስለሆነ ኢንሻአላህ አንተ ሚውት ስላደረክ ታችን ልካለን። በክርስትና የሚያጀማ አንድ ሰው ምንድነው ካመነ የኢየሱስ ሰዓት ይቅርታ ሄዷል። እሺ ወደ ቀጣይ እንለፍ። ተጫወቱ። ሰላም ብያለሁ። ሰላም ብያለሁ። እንዴት ናችሁ? ሰላሙን አላመን ተብያል ሁዳ። እሺ ሰላም ብላ ጥያቄ ማቅረብ ትችላለህ። በጣም ጥሩ ጥያቄ። አንደኛው ቁርአን ላይ ስለ ክርስቲያኖችና ስለ ቆይ አንዴ ወንድም አቡኬ ለመሰለኝ። ስለዚህ ወንድም ሳላ ካለ ይሰማል። ያ ይሰማል። ቀጥል። ላይ ስለ ጁሾች ወይም አይሁድ እምነት ምናምን ተጽፏልና ይህንን ክርስቲያኖች ሃይማኖት እንዳላቸው አይሁዶች ሃይማኖት እንዳላቸው ከተጻፈ ሃይማኖት እንዳላቸው ይናገራል እና ይህንን ሃይማኖት የሰጣቸው ማን ነው ብሎ ነው ወገናችን የጠየቀው። ቁርአን እምነት እንዳለን እና የአንድ እምነት ከአምላክ ዘንድ እንደመጣ አምላክም ሪኮግናይዝ ያደረገው አንድን ሃይማኖት ብቻ እንደሆነ ይናገራል። ኢነ ዲነ ዒንደላሂ ልኢስላም ይላል። አምላክ ሪኮግናይዝ ያደረገው አምላክ እውቅና የሰጠው ሃይማኖት ቢኖር ኢስላም ብቻ ነው ይላል። እዚህ ጋር አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ስለዚህ እኔ ሪኮግናይዝ ያደረኩት እኔ የማውቀው እስልምናን ብቻ የሚል ቃል አለ። አምላክ ሪኮግናይዝ ያደረገው እስልምናን ነው። ኢነ ዲነ ዒንደላሂ ልኢስላም ብሎ ስለተናገረ ታዲያ ከጊዜ በኋላ ሰዎች በራሳቸው ተነስተው ወደ ተለያዩ እምነቶች ራሳቸውን ከአምላክ ጋር መቃረብ እንፈልጋለን ብሎ ምድር ላይ ጣዖታትን መቃረቢያ እንዳደረጉ ይናገራል። ስለዚህ ሃይማኖቶቹ በምድራዊ ስርዓት በሰው ስርዓት የመጡ እንጂ አምላክ እውቅና የሰጣቸው አይደለም። ለዛ ነው በቁርአንም ስትመለከት አላህ ሱብሓነሁ ወተዓላ ለክርስትና እውቅና አይሰጥም፣ ማለትም ትክክለኛ ነው አይለውም። ነገር ግን ሰዎች ከተለያየ ዘመናት በኋላ ተነስተው ወደ አምላክ ለመቃረብ በራሳቸው ፍላጎት ብዙ ምድራዊ ጥቅሞችን ለማግኘት ሃይማኖቶችን እንደፈጠሩና የተለያዩ እምነቶችን ክሬት እንዳደረጉ ቁርአን ይናገራል። ስለዚህ ክሬት ያደረጉት ራሳቸው ሰዎች መሆናቸው በአንተ መጽሐፍ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስትናን ለመጀመሪያ ጊዜ ሰዎች ተሰብስበው ክርስቲያን ተብሎ እንደተጠሩ ይናገራል መጽሐፍ ላይ። በአምላክ ሳይሆን በሰው ስርዓት አልመለስክልኝም። ኧረ አይገናኝም። የመለስክልኝ አልመለስክልኝም። የራስን ሐሳብ እንዴት ታወራለህ? እኔ የጠየቅኩት ማነው ለሚለው አምላክ ሳይሆን ሰው ነው። አንዴ ጥያቄን በደንብ አዳምጠው። ዝም ብለህ እንዴት ታወራልኛለህ? እኔ ገርሞኛል እኮ ስትመልስ። እኔ ጠየቁ ክርስቲያኖችም ሆኑ ጁሾች፣ አይሁዶች ስለ ሁለቱም ደግሞ አላወራም ለማውራት እኔ ቁርአን ላይ ክርስትናም የጁሽ እምነትም ተጽፏል። ያንን ደግሞ እውቅና በመስጠት ሃይማኖት እንደነበሩ ቀድመው ልክ ከእስልምና ነቢዩ መሐመድ ከመምጣታቸው እስልምናም በዓለም ላይ ከማወጃቸው በፊት
በፊት እነኛ ሃይማኖቶች እንደነበሩ ይናገራል። አንተም ማስረጃ ያላቀረብክልኝ እነኚህ ከፈጣሪ ውጭ ሁሉንም የክርስትናንም የጁሾችንም ማለት ነው ብለህ ያቀረብከው ማስረጃ የለም። ዝም ብለህ የሰው ናቸው የሰው ስራ ናቸው ምናምን ነው ያልከው ማለት ነው። ስለዚህ አሁን ከጁሾችም ከክርስትናም ከእስልምናም ጋር ስናስተያይ ብዙ ተመሳሳይ ነገሮች አሉ። በፈጣሪ ላይ የተወሰነ ልዩነት ይኖራል። ግን ይህን ግልጽ አድርገህ ትክክለኛ መልስ እንድሰጠኝ አንድ ጊዜ ስለ ቅድመ ምንድን ይዝም ነበረ። በጣም ብዙ ሃይማኖቶች አሉ። እኔ ጠቅላላ አድርጌ ሁለቱን አንድ ማይካታንሳ ኦኬ። ሃይማኖት ክርስትናና ጁዳይዝም ብቻ ሳይሆን ዞሮስቲያንስ የሚባል ኤንሸንት ዋን፣ ሂንዱይዝም የሚባል ቡዲዝም የሚባሉ ሌሎችም በርካታ አንተ የማታውቃቸው እምነቶች አሉ። ክርስትናን ጨምሮ አይሁዶችም ቢሆኑ ሁለቱም ወይ ደግሞ አጠቃላይ ሁሉም በሰው ስርዓት የተፈጠሩ እንጂ አምላክ እውቅና የሰጣቸው አይደሉም አልኩ። ለዚህ ትልቁ ማስረጃ ኢምራን የከፈተልህ የቁርአን አንቀጽ ላይ ኢነ ዲነ ዒንደላሂ ልእስላም አለ። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አምላክ እውቅና የሰጠው ለእስልምና ነው። እንደውም ከእስልምና ውጪ ሃይማኖትን የሚፈልግ ሰው አንቀጹን ከቻልክ አውጣልኝ። ከእስልምና ውጪ ሃይማኖትን የሚፈልግ ሰው ከእርሱ ተቀባይነት የለውም ይላል። ከእስልምና ውጪ ቁርአን ነው የሚናገረው። ባይዘይ ሁለተኛ ስልክ ስላላስኩኝ ኦኬ፣ እስቲ አንዴ ይክፈትልህ። ይሄው ከእስላም ውጪ ሌላ ሃይማኖትን የሚፈልግ ሰው ከእርሱ ተቀባይነት የለውም አለ። ስለዚህ አንተ ጁዳይዝምም ሁን አይሁድም ይሁን ክርስቲያንም ሁን ቡዲዝምም ሁን የትኛውም ከአንተ ተቀባይነት የለውም ይላል። ስለዚህ ትልቁ ማስረጃችን ይሄው ማስረጃ አልክ ከቁርአን መጣውልህ ይሄን ይመስላል። ታዲያ እምነቶቹ እንዴት ተነሱ ለሚለው እስራኤላውያን ከጊዜ በኋላ ደግሞ ክርስቲያኖችም የየራሳቸውን እምነት ክሬት እያደረጉ የራሳቸው ምድራዊ የግል ጥቅሞችን ፈልገውበት ሃይማኖቱን መስርተውታል ነው። ነገር ግን አምላክ አንድም ቦታ እውቅና አልሰጠም። እምነት እግዚአብሔር እውቅና አልሰጠም። ክርስቲያን ለሚባልም ሃይማኖት እግዚአብሔር እውቅና አልሰጠም። ስለዚህ እውቅና ያሌለው በሰው ስርዓት የተፈጠሩ በጥምቀት የሚገኝ ሃይማኖት እንጂ የምድርም አምላክ የሚያውቀውና አምላክ ያወጀው ሃይማኖት አይደለም። ኦኬ ቴንክ ዩ። ምዕራፍ 3 ቁጥር 85 ሱረቱ አሊ ኢምራን ላይ የሚገኘው ይሄን ይመስላል። ጥያቄን ስላልመለስክ አመሰግናለሁ። መልካም ጊዜ ይሁንልህ። አንዱንም ጥያቄ በአእምሮ ለመረዳት ስላልቻልክ እናመሰግናለን። የሆነ ችግር ነው እንግዲህ ኢምሮ ቀጥል። ጀዛኩሙላህ። አይ በቂ ነው። አንዳንዴ ቃላቶች ስለማይገቡ ነው። ኢንሻአላህ እንቀይርልሃለን። ወደፊት ስንመጣ እንቀይርልሃለን መንገዱን። ለማንኛውም ግልጽ ነው። ወደ ሰላ ጀዛከላህ። እሺ ቤተል ሰላም ብያለሁ። ቤቴል ዘተዋህዶ ሁላችሁም ያጀማ ታብታብ አድርጉ እና ፕሊዝ ሼር አድርጉ። ፕሮግራሙ በደንብ መከታተል አለበት ማለት ነው። ምን አልከኝ? አቡኪ አጥፍቻለሁ። እሺ ቤቴል ሰላም ብያለሁ። ቶሎ አውሩ እሺ፣ አለበለዚያ ትወርዳላችሁ። ቤቴል እያወራሽ ከሆነ ከስር ያለችዋን የሚዩት ምልክት አንሻት። እሺ እናመሰግናለን። ሴሪና ሰላም ብያለሁ። በድጋሚ ሶስተኛ ጊዜ መታለች አለ ወገናችን። ሰላም ብያለሁ። ሰላሙን አላመን ተባልኩት አንሻ ይቻላል። ክርስቲያኖች እኮ የሉም፣ እኛ ሙስሊሞች ብቻ ነው እዚህ ጋር ያለው። አታስቢ። አቡኪ ቀጥል። ነሽ ቀጥል። ቆይ አንድ አይሰማም እያሉ የደት ይሰማል። ጀማዓ የማን ድምጽ ነው የማይሰማው? የማን ድምጽ ነው የማይሰማው? ንገሩኝ እንዴ። የኔ ወደሽ ተመሽ አይ ቲንክ እያለች ያለችው
ክርስቲያኖችን አስወጡልኝና ነገር ነው ያለችው። ጥያቄ አለት መሰለኝ ክርስቲያኖች እንዳይሰሩ የሆነ አላውቅም። ብቻ ግን ድጋሚ ግቢ ወገናቸው ወይ ተቀመጠና ምናልባት የኛ ሊሆን ይችላል። አይ ዶንት ኖ ብቻ እንትን እኔ እንዴት እንደሆነ ግራ ገባኝ ወላሂ ይሄ ነገር። እሺ እምሩ በቃ ሌላ ተዋቀጥል እስከዛ። እሺ 3 ቁጥር ጻፉ ለመግባት ከፈለጋችሁ። ጥያቄ ያለው 3 ቁጥር አህመድንም አስገባው። እሺ እምሩ አይ አትሰማም እያለ ነው አሁን። ዳጅ ክርስቲያን ነሽ እንዴ? ሙስሊም አይደለሽም? አስተግፍሩላህ ላዚም። ኧረ ተው። እሺ ወገን ገብቷል። አዎ ግን እስከዛው ኡስታዝ ጀማ ምን ታደርግልናለህ? ጎን ለጎን አንድ ክርስቲያን ከጎን አስቀምጥልን በተራ ተራ ማለት ነው እንዲቀጥል። ሲሪ ሰላም ብያለሁ። ሲሪ ቶሎ አውራቸው ገኒ የለም። ስለዚህ ወደ ቀጣይ ሰው ናት። እንዴት ዋልክ ወገናችን? አለ ኢንሻአላህ። አሁን አይ ቲንክ ተረኛ ኢብሮ አይደለ? አቋን ኢብሮ እኔ መሰለኝ። እሺ ሲሪል አይ ቲንክ እሱ ስለጠራ ነው እንጂ ጠይቀው። ማሚ ያዩን አንዴ ሲሪ ተጠብቃ አንዴ እስቲ ትንሽ ተጠብቃ ታወራለህ። እስከዛው ሲአር 7 ያወራ። ሲአር 7 አሎ። እሺ እናመሰግናለን ወገናችን። አይ የለም። እሺ እሱ ምን ታርገና ጀማ። ስለዚህ አሁን ክርስቲያኖች ካላችሁ 3 ቁጥር ጻፉ ኢንሻአላህ። ሲሪ ቆይ ጠብቃ አንዴ ጠብቅና ታወራለህ። ሜቢ ከተስተካከለ ማለት ነው። ኢብሮ ቤቱ ችግር ጀምሯል ማለት ነው እንደ ድሮ። ስለዚህ አጀማ ሁላችሁም ታብታባርጉ ለማቋረጥ ሲሆን ሰዎች ሪፖርት ያደርጉ ሊሆን ስለሚችል ታብታባርጉ ፕሊዝ። እሺ ጥያቄ ያለው ካለ 3 ቁጥር ጻፉ ኮሜንት ላይ። ባረከላሁ ፊኩም። እስከዛ ኢብሮ ትንሽ ነገሮችን አውራ። እሺ ኢንሻአላህ ያጀማ ያው ሪፖርት እየተደረገ ነው ቤታችን እንደምታዩት እና በጣም እየተቸገረ ነው። ምንም ማውራት አልቻልንም። ስለዚህ ያጀማ በደንብ አድርጋችሁ ታባርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ቤቱን ሰው መቀነስ የለበትም መጨመር እንጂ መቀነስ የለበትም። እና ጥያቄ ያላችሁ ክርስቲያኖች ማንኛውም ካለ መግባትና መጠየቅ ይችላል። ኢንሻአላህ እንግዲህ ምንድነው የምንለው ነገር ወይ ኡስታዝ ኢብራሂምን ነገር መጠየቅ ፈልጌ ነበር። አይ መጀመሪያ ወንድሜ ለሙስሊሞች ነው፣ ሁለተኛ ደግሞ ፌክ አካውንት ነው። ፌክ አካውንት ለምንድን ነው አዲስ አካውንት ከፍተህ የመጣው? አይደለም ወላሂ ሳይሆን ለዛ አይደለም እኔ ጥያቄ ሳይሆን ስለ እስልምና ሳይሆን ቆይ አንዴ ሀቢ ምን ታርገው አንዴ ቆይ እሺ ወረደ በቃ ይውረድ። እንደዛ ከሆነ ፌክ አካውንት ነው። አውቀዋለሁ ፌክ አካውንት ነው። አሁን የከፈተው እና እንደዛ ያሰው አናስተናግድም ኢንሻአላህ። ቀጥል ብሎ እሺ ለሪፖርት ስለመጣ ጥያቄ ያለ ተጻፈ። ይምሩ ቤቱ እንዳይንዛዛ አንተ ምራው። እሺ ኢንሻአላህ በቃ እኔ አላወራም። ምናልባት አይሰማም ካሉ ብቻ እኔ አወራለሁ። እሺ ኢንሻአላህ ቤቱ እንዳይንዛዛ
አሁን ልጠይቅ? እሺ ጠይቅ ሲሪል ጠይቅና መልስ ይመልሳል። በቃ ጠይቅ። በመጀመሪያ እንዴት አመሻችሁ? ደህና ነን። ቀጥል። የኔ ጥያቄ ሱራ 757 ላይ በተውራትና በኢንጂል ተጽፎ የሚገኘውን የማይጽፍና የማያነብ ነብይ ተልኮላቸዋል ይላል። ተውራትና ኢንጂል ላይ የተጻፈው ከየትኛው መጽሐፍ ላይ የተጻፈው ነው? ተውራትና ኢንጂል መጀመሪያ የተጻፈው መጀመሪያ የተባለው ነው። እሱ ነቢያት የነቢያት መጽሐፍ ላይ ተውራትና ኢንጂል ላይ ተጽፎ ነበር። አሁን ደግሞ ቅሪቱ አለ ነው። በቃ ባጭሩ እሱ ነው። ኦኬ እሺ፣ ከቅሪቱ ልታሳይ ትችላል? አሁን ከቅሪቱ ላይ ያሳያለሁ። ላሳይህ ፈቃደኛ ነህ? ሶንጎ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 13 ላይ መሐመድ ነው የሚል መሐመድ አይደል? እሺ አይ እንዳትር ከዛ ላይ ብዬ ነው። እሺ ወገናችን ችግር የለውም አታስብ። መጻፍና ማንበብ የማይችል የሚለውን ነው ማሳየው። እሱ ላይ አይደለም ያለው። እሺ አሁን እኔ ከይቅርታ ጋር እና ያው ሚውት አድርግልን ላሳየህና መልሱ ይመለስልሃል። ተመልከት። ነብያችን ሰለላሁ ዐለይሂ ወሰለም ያው ማንበብና መጻፍ የማይችል ተብሎ የተጠቀሰው ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ ደግሞ ማንበብን መጻፍን ማንበብ ለማያውቅ ይላል። ይህንን አንብብ ብለው በሰጡት ጊዜ ማንበብ አላውቅም ይላቸዋል አለ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ በሰሂህ አልቡኻሪ ሶስተኛው ሐዲስ ላይ ጅብሪል መጥቶ ቢጋሪ ሒራ ጋሩ ሒራ ላይ ምን አላቸው? فقال اقرا አንብብ አላቸው። قال ما انا بقارئ እኔ ማንበብ አልችልም፣ ማንበብ አይሆንልኝም። ከዛ በኋላ በተመሳሳይ ሶስተኛ ጊዜ اقرا አላቸው። قلت ما انا بقارئ እኔ መቅራት አይሆንልኝም አልችልም አሉ። ከዛ ሪቨሌሽኑን አወረደላቸው። اقرا باسم ربك الذي خلق خلق الانسان من علق اقرا وربك الاكرم الذي علم بالقلم የሚለውን አወረደላቸው ማለት ነው። እና የት ነው ከተባለ እዚህ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ አንድ ቃል አለች። እዚህ ጋር ኽዚ ትባላለች። እቺ ቃል የግሪክ ቃል ነች። ኤፕሲሎን አዮታ ሮ አልፋ ሲግማ እዚህ ጋር አለች እና ሁለቱ ቃላቶች የተጨመሩ ቃላቶች ናቸው። ለምንድን ነው የተጨመሩት ብለን ስንል ስሞል ሌተር የሚባል ነገር በግሪክ ኮይን ስለሌለ ማለት ነው። ኦኬ ታውቀዋለህ? አልፋ ምን አይነት እንደሆነ ታውቃታለህ? አልፋ እሱ ከግሪኩ ላይ ያው እሱ አልፋ ነው። አዎ አልፋ ነው። ኦኬ እሺ ቀጥል እስኪ። ምንድነው? እሺ ንገረኝ እስኪ። አንብቦ ታነበዋለህ? አንብቦ እስኪ። አይ እሱ አልፋ ማለት እኔ አልፋን ፊደል ስለማውቃት ነው። እሱ አይደለች ማለት እኮ ገባ እኮ። አይ ስም ላይ ኩሪሎስ ካለ በኋላ ምንድነው የሚለው? ስም ላይ ያንተ ስም ላይ ስም ላይ ምንድነው የሚለው? የመጀመሪያው ኩሪሎስ ካለ በኋላ ነው የሚለው። አንብብልኝ ሙሉ ስምህን፣ ሁለተኛውን ስምህን አንብብልኝ። አሌክሳንድሮስ ነው። አልፋ ነው አይደል? መጀመሪያ ላይ ያለው ነው አልኩህ እኮ አይሰማም እንዴ? አልፋ ነው አይደል? አልፋ ነው አይደል? አልፋ የሚጻፈው እንደዚህ ነው። ስም ላይ ስም የጻፍክበት አንተ የመጀመሪያው ፊደል ምንድነው? የመጀመሪያው ከሁለተኛ ላይ ያለው ነው። የመጀመሪያው ማለት ሁለተኛ ላይ ያለው ኩሪሎስ ካለ በኋላ ቄርሎስ ካለ በኋላ ሁለተኛው የሚጀምርበት ምንድነው? ስሙ የመጀመሪያው ነው የሚል እሱ አልፋ ነው አይደለም? አልፋ ነው። እስኪ አልፋ ስምን የጻፍክበት ነው። ስምን የጻፍክበት ሁለተኛ ላይ ያለው ምንድነው ፊደሉ? እስኪ እኔ ያልኩህ ግሪኩ ላይ እስኪ ገብተን እስኪ አልፋ ስምህን የጻፍከው አንተ ራስህ በግሪክ ነው። ሁለተኛው አልፋ ነው አይደለም? የጻፍክበት ስምህን አልፋ አይደለም። እስኪ አንድ ግሪኩ ላይ እስኪ ገብተን ምን አልክ? አይደለም ምንድነው ታዲያ? ስምህን ነው ያልኩህ። ስምህን ይኸውልህ፣ ስምህን የጻፍክበት ነው አልኩህ። ቆይ ስማ ምን ይባላል በግሪኩ? የአስም ምን ይባላል በግሪኩ? በግሪክ ነው። በግሪኩ ምን ይባላል ስሙ? ነው እንዳልክ
አይላል እንዴ? ኦሮምኛ አይደለም እኮ የምታወራው። ግሪኩ አልፋ ማለት ምን ማለት ነው? በግሪኩ ስምህን የጻፍክበት በግሪኩ ምን ይባላል ስሙ? ሐመሩሃ ጻፍልኝ እስኪ አንዴ እንትና ሐመሩሃ ጻፍልኝ። ሐመሩሃ የኛን ሐመሩሃ ጻፍልኝ። ይሄ ምንድነው የጻፈልህ? ምንድነው እሱ አሁን ከላይ የጻፋት አልፋ እሷ ናት። ከላይ የጻፋት ይኸውልህ፣ እሱ በትንሹ ነው የሚጻፈው። በትንሹ ይሄ ትልቅ ይባላል። ትልቁ ኤ ይባላል። ኦኬ፣ ያሳይ ግሪኩ ላይ ገብታ ሳይ ይሄው ስምህ የጻፍክበት አንደኛው አልፋ ነው። በትንሹም ሲጻፍ በትንሹም ይጻፋል፣ በትልቁም ይጻፋል። አታውቅም ይሄንን? እስኪ ግሪኩ ላይ ያሳየኝ ነው ያልኩ። ይሄው አልፋ በትልቁ ሲጻፍ በትንሹ ደግሞ ይጻፋል። ምንድን ነው ይሄው ለካቹ ያሳየኝ እኮ ይሄው አየኸው ይታያል። ካፒታል ሌተር ኦኬ፣ አይሰማም ነው። ካፒታል ሌተር አይታየህም እዚህ ጋር። ሲጀመር ግሪክ ኮይን ታውቃለህ አንተ? አይ የምችለውን ያክል እችላለሁ እኮ። በቃ ይኸው ለአልፋ ስሞል ሌተርና አሳን ይመራና ፈልቅ። አንድ ጊዜ ይመራንን ትልቁ ላይ አድርጉት። አንተ አሁን ቆይ አንዴ እኔ አዳምጥ። ቆይ ይመራንን ትልቁ ላይ አድርጉት። አንድ ጊዜ ይመራን አይነቱ በየነ ዋላ ስሞል ሌተር ካፒታል ሌተር የሚባል ነገር አለ። አልተማረውም እና ቆይ ቀስ ብዬ ላስረዳው አንዴ። ኢብሮ ቀጥል። አዎ እሺ፣ ምን ላስረዳ መሰለ? ጀዛከላህ ኸይር ሳላ አላህ ይቀበልህ። ጀዛከላህ። ይኸውልህ እዚህ ጋር ኽዚ ትባላለች እቺ ቃል ማለት ነው። እና ኤፕሲሎን ስሞል ሌተር ነች እዚህ ጋር የገባችው። አሁን ኢምሮ አሳየኝ አንድ ጊዜ። ኤፕሲሎን ላይ አድርገው አንዴ። ኤፕሲሎን ላይ አድርግልን። ይታያል? ኤፕሲሎን ስሞል ሌተር ነው እዚህ ጋር የተቀመጠችው። በኮይኔ ጊዜ ስሞል ሌተር የሚባል ነገር የለም ብራዘር። ይታያል? በግሪክ ኮይኔ ሲጻፍ ይሄ ነገር ስሞል ሆን ብለው ነው የጨመሩት ማለት ነው። ተግባባን? እዚህ ጋር ኽዚ አለች፣ ኤፕሲሎን አለ፣ እዚህ ጋር አዮታ አለ፣ ሮ አለ፣ አልፋ አለ። እዚህ ጋር ደግሞ ሲግማ ተጨምሯል። ሁለት ቃላቶች ተጨምሯል እዚህ ጋር። የትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ እቺ ምንድነው? ሁለቱ ባይኖሩ ምንድነው የሚነበበው? እስቲ አንብበው። ማንበብ ትችላለህ? ሁለቱ ባይኖሩ እስቲ አንብበው አንድ ጊዜ። እነዚህ ሁለቱን አጥፋቸውና አንብበው እስቲ። ነን ማንበብ ትችላለህ? በጣም ጥሩ። ይሄ ምን ይባላል መሰለ? ኺራ ይባላል። ኺራ ማለት ደግሞ ምንድነው ማለት መሰለ? ኺራ ማለት ነብዩ ሰለላሁ ዐለይሂ ወሰለም ጋሩ ሂራ ውስጥ የዋሻው ስም ነው። ተግባባን? ተመሳሳይ ዋሻውን የጠራበት ቦታ ነው። ሂራ ይላል። አየው እዚህ ጋር በግሪክ ሂ የሚባል ቃል ስለሌለ ኺ የሚለውን ኽዚ የሚለውን ቃል ነው የምትጠቀመው። ግልጽ ነው። ስለዚህ ኺራ የሚለው እዚህ ጋር ኺ የምትባለው እቺ እንትነች ኽዚ። ከዛ አዮታ አለ እዚህ ጋር ሮ አለ፣ ከዛ ደግሞ አልፋ አለ ማለት ነው። ተግባባን? ስለዚህ አሁን ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምን አድርገው ነበረ? እዚህ ጋሩ ሂራ ውስጥ ምን ተቀብለው ነበረ? መጽሐፍን ተቀብለው ነበር ነው ባጭሩ። ግልጽ ነው። ሰዓቴም እያለቀ ስለሆነ ደግሞ መጽሐፍን ማንበብ ለማያውቅ አለ ይህን መጽሐፍ አንብብ ብለው በሂራ ውስጥ በሰጡት ጊዜ ነው የሚለው። ተግባባን? ሂራ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄው አሉ። ማስረጃም ሰጥተናል። እናመሰግናለን። እሺ ሌላ ጥያቄ ካለ ኢምሮ አስተናግዱትና ወደ ሁለተኛ ሰው እንለፍሳለን። ቆይ አንዴ አይደ አሁን ባመጣሁልኝ ለራሱ ማለት ነው። ለምሳሌ ኦሪት ላይ ስማቸው እንደሚመጡ ስማቸው ይጠቀሳል ተብሏል። ወንጌል ላይ ማለት ነው። ዘውር እስኪ ስማቸውን አሳየኝ። እሺ አንድ ጊዜ አስተካከረ ስልኬ ላ ኢላሃ ኢላላህ ይሰማል? ለማውራው ነገር ይሰማልኛ ይብሩ
እስታካረገ ስልኩ አንድ ጊዜ ፓራክሊቶስ ይሰማችኋል? እስቲ አንድ ጊዜ ኮንፈርም እንድታረጉኝ ያህል የኔ ድምጽ ይሰማችኋል? አዎ ሳይሆን አንድ ፓራክሊቶስ ማለት ፓራክሊቶስ ግሪኩን ገብተን ማየት እንችላለን። አንድ ጊዜ ካሪሎስ ቆይ ተረጋጋ ብራዘር፣ አንድ ጊዜ አንዲ ላርገው ሳላ አንድ ጊዜ እሺ ክሎዝ ልበለውና ከእንትኑ ላይ ጠፋ አድርጌው ልክፈተው። አንዴ እሺ አፉ በለኝ። አንድ ጊዜ እናወጣለን፣ ያስወጣናል። ቀጥታ ችግር የለውም እንፈርጣለን። አንድ ጊዜ እንዳትሄዱ ሁላችሁም አውጥቶናል። እስክንወጣ ድረስ ኮፒ ሊንክ ማድረጋችሁን አትርሱ፣ ታብ ማድረጋችሁን አትርሱ። 2.5 እናስገባለን። እሺ ኩሪሎስ ደግሞ ሲሪል ቆይ ሲመጣ ትቀጥላለህ። እሺ ኦኬ ቴንክ ዩ። ጥያቄ ያላችሁ ደግሞ እስከዚያ ክርስቲያኖች ብቻ ሙስሊሞችን አንቀበልም። ሙስሊሞች ሌላ ጊዜ ነገ ልጠይቁን ትችላላችሁ። ነገ ልጠይቁ ትችላላችሁ። ክርስቲያኖች ብቻ እሺ ወረዱ። ያ ጀማ አሉ ወይስ ወረዱ? ምን አይነት ኔትወርክ ነው? ላይላ ኢላላህ ደውጭ ምን በቃ ቤት ባልከፍት ይሻለኛል። እሺ አለ ጋይስ መጥቻለሁ። ሰላ ወርደዋል እያለ ነው። ወረዱ እያሉ አላችሁ። እሺ በቃ አላችሁ በቃ አይ አሉ በቃ እሺ ቀጥሉ። እሺ ልቀጥል አንድ ጊዜ ኢብሮ ወይ 4 ደቂቃ ውሰድና በ4 ደቂቃ ውስጥ ጨርስ። ኧረ 4 ደቂቃ አልወስድም እንዴ? የምን 4 ደቂቃ ነው? ሰዓትም የለንም። እሺ የሚታይ ከሆነ ወገናችን አለው በለኝ አንዴ። እሺ በጣም ጥሩ። ፓራክሊቶስ የሚለው ቃል ከሁለት ቃል የተዋቀረ ነው። እሺ ፓራ የሚለው አንደኛው ቢሳይድ ከሚለው ፓራና ክሊዮ ከሚል ቃል ይመጣል። ተግባባን? ስለዚህ ፓራ የሚለው ቃል ሞርዛን ማለት ነው። ሞርዛን በጣም አጋኖ የሚያመጣ ነገር ነው። ሞርዛን ነው። ክሊዮ የሚለው ቃል ደግሞ ምንድነው ብለን ካልን ግሎሪ ወይ ደግሞ ፕሬዝ ማለት ነው። ተግባባን? ስለዚህ ፓራክሊቶስ የሚለው ሁለቱ ቃል አንድ ላይ ሲገባ ምን የሚል ትርጉም ያመጣል? ይኸው ሃይሊ ፕሬዝድ ወይ ደግሞ ሃይሊ ግሎሪፋይድ። ያ ደግሞ ማለት ምን ማለት ነው? አህመድ ማለት ነው። እሺ አለቀ፣ ጨርሻለሁ። ቀጥሎ ያጀምሩ። አንዴ አቋራጠኛ ስለኝና ግሪኩ ላይ ማለት ነው ኮንፊርም የሚያደርግና አድቮኬት የሚያደርግ ተብሎ ነው የተቀመጠው። አሳይቻለሁ ብራዘር፣ አሳይቻለሁ። ፓራክሊቶስ የሚለው ቃል አድቮኬት በሚል አይመጣም አላልኩም እኔ። እሺ አይመጣም አላልኩም፣ እንደዛ አይመጣም አላልኩም። ግን ኧረ ቆይ ተረጋጋ ቆይ እንዴ። ይሄንን ኢብራሂም ነው ያስቀመጠው። ይሄን ስትሮንግ ነበር ኢብራሂም ነው ያስቀመጠው። ይታያል። ምን ይላል እስቲ? ይሄውልህ አይታየህም እንዴ ብራዘር? ይሄ ምንድነው?